አንድ ዶክተር በሽተኛውን የሚያከመው በሽተኛውን ለመተባበር ብሎ አይደለም እንጀራ መብላት ስላለበት ነው ከዚህ በፊት በሌላ ሚዲያ ተናግሬዋለሁ በሽተኞች ማለት ለዶክተሮች ያልተመነዘሩ ቸኮች ናቸው አልታከምም ብለኔ ዶክተሩ ጦሙን ያድራል ከነበሽታ መሞት መብቴ ነው እምቢ ብል ዶክተሩ ቀለጠ እውነቴን እኮ እየተሰቀ ሐኪም ቤት አልሄድም ብል እዚህ ሀገር እንደውም አንድ ካሊድ ጅብራን ታቆታላችሁ እንደው ከኔ የበለጠ ኤፍሬም ያበጥረው ነበር እሱ ቢናገረው ካሊድ ጅብራን ስለ ሰይጣን የጻፈው ጽሑፍ አለና ሰይጣን ከቄሱ ጋር ነው የሚደራደረው እና አንተን ልታመሰግነኝ ይገባል እኔ ባልኖር እኮ ዓለም ላይ ያሉ ቤተክርስቲያኖች የሉም ነበር እንዴት እኔን ትጠላኛለህ ይላል ቄሱ እኔ በኔ ጸልዬ ነው እንጀራ እየበላ ያለው ይላል ሰይጣን እኔ ባልኖር ውሃ በላ ስለዚህ በተዘዋሪ የኔ መኖር እየጠቀመ ነው አሁን ሰይጣን ከዓለም ላይ ቢጠፋ የእምነት ተቋማት ተዘጉ የእምነት ተቋማት ቢዘጉ ፓስተር ምን ይበላል ኡስታዝ ምን እኔ ምን እበላለሁ ስለዚህ ሁሉም ለበጎ ነው ሰይጣንም እንደ ይኑር ባይሆን አይበጥብጥ ነው እኛ ተረጋግቶ ይቀመጥ እንጂ ያልነው እልም ብሎ ይጥፋ እንኳን ብለን አናቀምኛ አንዳንድ ጊዜ ቢሮ ስትቀመጡ እኔ ለጉዳይ ስመጣ ሸክም አድርግ ልታኛ ይገባል እኔ አንተ ቢሮ ባልመጣ ትቀነሳለህ ስራ የለም ተብሎ እውነቴን እኮ ነው የምለው እኔ እምሰብከው ህዝብ ከዛሬ ጀምሮ ሸቱ እንዳትናገር ቢሉኝ እኔ መንግስተ ሰማያት ብቻ አይደለም ኪሴም ይደርቃል ስለዚህ ሰሚዎችን አክብር የመያዝ አለብኝ ማለት ነው ደስ ብሏችሁ ስራችሁ ልትሰሩ በጎ አድራጎት አይደል ልግስና አይደለም የኛ ህዝብ ግብር እኔ አሜሪካን ሀገር ሲሄድ በጣም ከተረዳሁት ነገር አንዱ ሰው ግብር ሲገ ደስ ብሎት ነው የሚሰጠው ምክንያቱም የሰጠው ብር አስፋልቱ ነው ያዋል መብራቱ ነው ያዋል ትምርት ቤቱ ነው ያዋል እኛ ሀገር የምንሰጠው ግብር ብዙ ጊዜ ሰው የሚያጉረመርመው ብሩ አስፋልት ሳይሆን ሰው ሆኖ ነው የምናገኘው በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው አንደኛ እግዚአብሔር አይተካም አማራጭ እግዚአብሔር የለም ሁለተኛ ድንግል ማርያም አትተካም ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል እንዳትተካ አድርጎ ነው የፈጠራል ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም ሞግዚቱ አይደለችም ተባባሪ እናቱ አይደለችም ከሜዳ አንስታ ያሳደገችው አይደለችም ወላጅ እናቱ ናት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋል ዝናብ አብዝንቦ በፀሐይ አብስሎ ዓለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥብታ መግበዋለች ሲያለቅስ አጥላንተዋለች የኔ ልጅ ዝም በል ብላ አባብለዋለች እግዚአብሔር ምእመና እኔ አንዳንድ ይሄን ሳስብኝ ማበዱ ሊቃጣኛል ምእመና ወንቲ ማርያምን ነው የምላችሁ እንዴ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ጸጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፍ የቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ የሕፃን ልጅ እጁ ነው አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ በማን ጀርባ ላይ ታዘለ በማን ማህፀን አደረ በማን ጭን ላይ ተቀመጠ የማንን ጡት ጠባ የማን ከንፈር ሳመው እንዴት አይነት ድንቅ ታምር ነው ወገኖች ሰው የሚባለው የት ነው በነገራችን ላይ አቤት ከዚህ በላይ ነው መታወቂያችን ላይ የሚለጠፈው ምንድነው ሆዳችን ነው እግራችን ነው ምናችን የሚለጠፈው ከዚህ በላይ ከዚህ በታች እህል መጫኛ ነው ትልቁን መኪና የሚነዱ ሹፌሮች የት ነው የሚቀመጡት ከኋላ 400 ኩንታል ጭኖ ግን ሹፌሩ ያለ የት ነው ሞተሩ ጋር ጋቤን ይሄ ጋቤና የሰው ልጅ ይሄ ነው ከዚህ በታች ያለው ቆሎም ቂጣም ውሃም ሻይም ጭነህ የምትንቀሳቀስበት ነው ሌላ ምንም ተአምር እኮ የለውም ይገርማችኋል ትናንት ነግራችሁ የለ የተሸከምነው እኮ መጋዘን ተሸከምነው የምንቀሳቀሰው ይሄን መጋዘን ይገርማችሁ የውሃ ታንከር እዚህ ውስጥ አለ ይሄን መጋዘን አለ ይሄ ስለሰው የሚባለው ከየት በላይ ነው አቤት ከዚህ በላይ ነው ስለዚህ አባታችን ሆይ የት የምትኖር ማንን እንመስላለን እኛ አባታችንን ሐዋርያው ቅዱስ ጳውሎስ ወበከመ ለበስነ አምሳሊሁ ለመሬታዊ ከማሁ ሐለወነ ንልበስ አምሳሊሁ ለሰማያዊ በአዳም መሬታውያን እንደሆን በክርስቶስ ደግሞ ምን ሆነናል ሰማያውያን በአዳም የጨለማ ልጆች ተብለን ነበር በክርስቶስስ
የብርሃን ልጆች በአዳም የሞት ልጆች ተብለን ነበር። በክርስቶስስ የሕይወት ልጆች በአዳም ወደ መቃብር ወርደን ነበረ። በክርስቶስስ ወደ ሰማይ ወጣ፣ ይዞን ወጣ። አርገ ከማያረቡ እርገተ ጻድቃን ከፍ ብሎ ከፍ አደረገን። በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እምከመተላ አልኩ ምድር እስህብ ኩሎ ሀቤ ወደ ሰማይ ከፍ ከፍ ባልኩ ጊዜ ሁሉን ምን አደርጋለሁ አለ? ወደ እኔ ስባለሁ አለ። ስለዚህ አባታችን ማን ነው? የት ነው የሚኖረው? እኛ የት ነው የምንኖረው? መቼ? ስለዚህ አንድ ልጅ አባቱ ሰማያዊ ከሆነ መኩራት አለበት የለበትም? አለብን። አትሳቀቁ፣ አትሸናቀቁ፣ አንገት አትድፉ። ወጀቡ፣ ማይበሉ፣ ትርምሱ፣ ግርግሩ አያስደንግጣችሁ ምዕመናን። አባታችን በወጀብና በአውሎ ነፋስ ውስጥ ምን አለው? መንገድ አለው። መንገድ አለው። ማይበሉን ጸጥ ያደርገዋል፣ ነፋሱን ይገስጸዋል። ይሄ ውር ውር የሚለውን ሁሉ ጥግ ያስይዘዋል እግዚአብሔር። መቼ? እሱ በወሰነ ጊዜ፣ እሱ በፈቀደ ጊዜ። እንዴ እንኳን በእውነት እንኳን በሰማይ አባት ያለው ልጅ አሜሪካ አባት ያለው ልጅ ወሬ ያስወራል እንዴ? እውነቱን ለምን አሁን እዚህ ውስጥ እንደው እጮኛ እንደው አዲስ አበባና አሜሪካ ያላችሁ ሴቶች ስታወሩ እኩል ነው የምታወሩት? ላችሁ ትምህርት አላችሁ፣ ሃይማኖት አላችሁ። እዚህ መቼም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ ሕዝብ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው፣ ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ሕዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? የለም። ዋናው ሰው የሚፈተን አይተን የለ እንዴ? በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ሁሉ እኮ ነበሩ። የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው። አሁን ግን ፋታ አላገኝም። ምንድነው ሰውየው ድሮ ህልማይ ነበር አሁን አላይም ማለት መቼ ተኝቻለሁ አሉ። ምንድነው ላችሁ የፈለኩት እናንተ ወጣቶቹ እዚህ ውስጥ ያላችሁ እንደው የየትኛውን ብሔር ተከታይ ልትሆኑ ትችላላችሁ፣ መብታችሁ ነው። የየትኛውን ፖለቲካ ተከታይ መብታችሁ ነው። የየትኛውም ሃይማኖት ተከታይ መሆናችሁ መብታችሁ ነው። ዓርብ መስጊድ፣ እሁድ ቤተክርስቲያን ልትሄዱ ትችላላችሁ። ቁርአን መጽሐፍ ልታነቡ ትችላላችሁ። የፈለጋችሁ መከተል ትችላላችሁ። ግን ማሰብ ያለባችሁ ከናንተ ውጭ ሃይማኖት እንዳለ ማመን አለ። አሁን ብዙ ሰው ካህናቱ ድሆች ናቸው ይላል። አንድ ፓስተር ለአንድ አጥቢያ አንድ ፓስተር ነው። አጠቃላይ ገቢ እሱ ኪስ ነው የሚገባው። ሰዓታት ቆሜ የለ ቀዳሽ የለ ሁሉንም እሱ ያጠቀ ኪሱ ይበጣል። ስለዚህ እሱ ቪኤት ይነዳል። የኢትዮጵያ ቤተክርስቲያን ሀገር ቪኤት የማንነዳው ተካፍለን ስለምንበላል ወገኖቻችን። ይሄ መረጃ አንድ መዝሙር 7 ነገሮች ካላካተተ መጽሐፍ ቅዱሳዊ ኦርቶዶክሳዊ ሊሆን አይችልም። አንደኛ ፍቅርን፣ ሁለተኛ ሃይማኖትን፣ ሶስተኛ ትህትናን፣ አራተኛ ተስፋን፣ አምስተኛ ኃጢአተኝነትን ማመን፣ ስድስተኛ የኃጢአት ይቅርታ ማግኘታችንን ማመን፣ ሰባተኛ መረዳዳትን መስበክ። እኔ ነግራቸዋለሁ። እኔ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ ዕድሜ ተሰጥቶ ትኖራለህ ብባል አላደርገውም። እኛ እኮ እውነቱን ለመናገር አንድ ኦርቶዶክስ ማርያም አማላጅ ናት ሲል ወደ ላይ እመቤታችን ከመጠቆም ይልቅ ጎኑ ያለውን ፕሮቴስታንት ለማበሳጨት እኮ ነው የሚመስለው። እነሱም ኢየሱስ ጌታ ነው ሲሏችሁ ምን ማለታችሁ ነው? ምን አባት አመጣለን? ኢየሱስ ይክበር አይደለም። እኛ ምል ውስጥ ገብተናል፣ እነሱ ምል ውስጥ ገብተዋል። ይሄ አያተርፈንም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትምህርቷ ማዕከል ውሃ ልክና መሰረት፣ መደምደሚያና ጉልላት፣ ማሰሪያው ገመዱ፣ ማገናኛው መንገዱ ኢየሱስ ክርስቶስ። አንድ ሴት ስትወልድ ብዙ ስቃይ ታያለች። ወልዳ ልጁ ስትስም ምጡን እርሽው ልጁን አንሹ ይባላል። ምጥ የደስታ ዋዜማ ነው። ሊነጋ ሲል ይጨልማል ነው። ብዙ መከራዎች አይተናል። እኔ እዚህ ሀገር በቀደም እያልኩ ነበር ተፈናቃዮች የሚባሉት እኔ ያልተፈናቀለ ኢትዮጵያዊ የለም። ሁሉም ተፈናቅሏል። ግን መፈናቀል ሁለት አይነት ነው። አፈናቃዮች ከአይምሯቸው፣ ተፈናቃዮች ከኑሯቸው ነው የተፈናቀሉት። እና እኔ ምን አሰብኩኝ ለሁለቱም እርዳታ ይዘን ብንሄድ
ለአፈናቃዮቹ ጥበብና ምክርና ጥበብ፣ ለተፈናቃዮቹ ልብስና ምግብ። ሁለቱም ተፈናቅለዋል፣ አላወቅንላቸውም። እና እኔ ቅድም በየመድረኩም የምንቅለበለበው በእውነት እግዚአብሔር በሚያውቀው የመለፍለፍ ሱስ ስላለብን አይደለም፣ ግን ያንገበግበናል፣ ያቃጥለናል። የሚያቃጥለን እኔ 3000 ዓመት ታሪክ እንዳይጠፋ ብዬ አይደለም፣ እኔ መኖር ስላለብኝ ነው። እሱ የጅል ነው። ይሄ በ17ኛው መቶ ክፍለ ዘመን የነበረ ባለቀን ምን አለ? ሰብለከዩ ሃይማኖት ያለብሳል። ሰው ክፋት ሲያስብ በሃይማኖት ያሽገዋል ማለት ነው። እሺ ማሸጊያው ከለ ሃይማኖት ነው፣ እሽጉ ሲቀደቅ ክፋት ነው። እና እኔ 3000 ዓመት ታሪክ እንዳይጠፋ ምን እንዳይጠፋ አይደለም፣ እኔ ልጆችና እኔ መሽቶ ገብተን እንድንወጣ ነው። እኔ ልጆቼ ከትምህርት ቤት እንዲመጡ ነው። እኔ አሁን ሙስሊሞች ጋር ስግባባ እኔ ሙስሊሞች እንዳይቸገሩ ፈልጌ እነሱ ከሌሉ ስለማልኖር ነው። ራጉኤል እሳት ሲነሳ አኗር ስለሚቃጠል ነው ውሃ ይዘን የምንሄደው እንጂ ብቻውን ተቃጥሎ ቢቀር ሌላ ውይይት መወያያ ርዕስ ይሆን ነበር። እኔ አሁን ትልቁ ችግር እዚህ ሀገር ላይ እኔ በጣም እየመረራችሁ የምትውጡት ሀቅ ልናገር። ዛሬ በየፖለቲካ በየብሔሩ ተደራጅተውብናል። ታውቃላችሁ እናንተ ወክላችሁ እንደው እኔ አልወከልኩም። እኔ ለምሳሌ የሆነ ብሔር ነኝ በአንተ ስም ተቋቁም ያለው ብለው ነግረውኛል። መቼ እንደወከልኳቸው እኔ አላቅም። እግዚአብሔር የሚያውቀው ግን ተወክለውን እኔ ወክለውን የቆሙ ሰዎች እኔ በጣም ወደፊት ኢትዮጵያ እንድትቀጥል ከተፈለገ ቁስላችን እንዲፈወስ ከተፈለገ እንዲነጋ ከፈለግን እቅጩን መነጋገር ያለብን አማራውን እንወክላለን ብለው የተነሱ ሰዎች ደብረ ብርሃን፣ ጎንደር፣ ደሴ፣ ባህር ዳር ይሄዱና ህዝቡ ለህወሓትም ለአራናም ለትግራይም ያለውን ጥላቻ ቀይሮ ልቡን እንዲከፍት ይንገሩት። ከዛ በኋላ እንወያያለን። ይሄ አውቃለሁ ይጎመዝዛል፣ አውቃለሁ ይጎመዝዛል። ሰው ኦፕሬሽን የሚደረገው ጠባሳ ፈልጎ አይደለም። ጠባሳው ግዴታ ነው፣ በሽታው ግን መውጣት አለበት። በአንጻሩ መቀሌ ያሉት ወገኖቻችን ሰሜን ወደዚህ ነው ወዴት ነው? ወደ ሆነ ቦታ ነው ብቻ። ይሄ አይናሞች ችግር ነው። እኛ ሰሜን፣ ምዕራብ፣ ደቡብ አናውቅም ያሉ ወገኖቻችን እኔ በትግራይ ህዝብ የሚጽፉ ሰዎች የሚናገሩት በነገራችን ላይ የዚህ ዘመን የፖለቲካ ሰዎች ነቢብ ሐሌውና ነቢብ ላይ ያቆሙ ናቸው። ቅድም ዶክተር ማን ነው ሲናገር የነበረው በኢትዮጵያ የኖሩና ለኢትዮጵያ የኖሩ ብለው ዶክተር አሉ። ዶክተር እጅ ነስቻለሁ ቃለ ሕይወት ያሰማልን ይባላል በአውደ ምሕረት ቋንቋ። እና እኔ በህወሓትም ውስጥ ያሉ ሌሎችም አክቲቪስቶች ለትግራይ ህዝብ ሊነግሩት የሚገባው ስለ አማራው፣ ስለ ኦሮሞው፣ ስለ ሶማሌው ሳይሆን እባክህ ለነ ቶሎሳ፣ ለነ ጎንጤ፣ ለነ ዘበርጋ፣ ለነ ሶማሌ፣ ለነ ጅጅጋ ልብህን ክፈት ብለው ይንገሩት። ያን ጊዜ የምንፈልጋት ኢትዮጵያ ትቀጥላለች። በኦሮሚያ ያሉ የፖለቲካ ፓርቲዎች እውነት ለህዝባቸው የሚጨነቁ የሚቆረቆሩ ከሆነ የኦሮሞ ህዝብ ሌላውን እንዳቅፍ በጆሮ በኦሮምኛ ይንገሩት። መፍትሄው ይሄ ነው። ከዚህ ውጪ ጥላቻን እየሰበክን ማን በነገራችን ላይ ሰው አልኖርም ብሎ በነገራችን ላይ ሰው በጣም የተጣላችሁትን ሰው መፍራት ያለባችሁ አልኖርም ብሎ እንዳይወስን ነው። በጣም ከባድ ነው እሱ። የተጣላችሁ በቃ መኖር በቃ ካለ እሱ አደጋ ነው። መኖር እፈልጋለሁ ካለ ነው ህይወት የሚባለው። ምክንያቱም ሰው ሊረብሽ ካለ ማንም መረበሽ ይችላል። እኔ አሁን እዚህ ውስጥ ድንጋይ በወረውር የሁሉ ሰው ይንጫጫል እኮ ማን እንደሚመታ የፈለገውን ይምታ፣ ምን አገባኝ እኔ። ግን ቢያንስ እንደዚህ ትላላችሁ። እኔ ለምሳሌ 3 ቁንጫዎች አንድ 50 ኪሎ የሚመዝንን ሰው ቁጭ አድርገው ሊያድሩ ይችላል። 3 ቁንጫ ስንት ኪሎ ይሆናል? ስንት ግራም ይሆናል? ነገር ግን 50 ኪሎ የሚመዝነውን ሰው ቁጭ አድርገው ማሳደር ይችላል። ስለዚህ እንኑር ሲል ነው በጣም ሰው የሚጠቅመው እንጂ አልኖርም ካለ ማንም ለማንም ቁንጫ ነው።